ተማር ልጄ ዳንዳን ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ኒኮ ዘፈን አልዝፈን ዘፈን አትስፈኛ ይሄ ዘፈን ሁሌም ስለ ትምህርት ሲነሳ የሚነሳ ነገር ለምን ይመስልሻል ለኔ ያነሳውት አይ ቲንክ የሆነ ፕሮግራም አለ በቃ ጠበቅ ያለ ፕሮግራም ትልቅ ፕሮግራም ትምህርት የሁሉም ነገር ቁልፍ ስለሆነ ወደ አንድ ትምህርት ቤት ሄደን እዛ ያለውን ነገር እናስመለክታቸዋለን ለቅዳሜ ከሰዓት ቤተሰቦች ማለት ነው ስለዚህ እኔ ልሂድ ስለዚህ እኔ ደግሞ ልከታተልህ ተከታተይ እሺ አብረሽን ቆይ ሰላም አብረሽ እንደምን እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆይ አልኩባላለሁ የኤልጂ ኮይካ አፕቲቬት ኮሌጅ ዲን ትምህርት ቤታችሁ ያው ከውጪ ጀምሮ ደስ የሚል ነገር አለው አዎ ታንኪ ዛሬ ከናንተ ጋር እንግዲህ ደስ የሚል ቀን እናሳልፋለን በደስታ እንግዲህ እኛም ተቋማችን ለኢትዮጵያ ውስጥ ላሉ ድጋፍ ለሚያስፈልጋቸው ወጣቶች የቴክኒካል ትምህርት የሚሰጥበት ተቋም ነው ስሙ ላይ እንግዲህ ኤልጂ ኮይካ የሚል ሁለት ዋና ቃላቶች አሉና የኤልጂ ኤሌክትሮኒክስን እናቋለና በየቤቱ አለ ቲቪው ልብስ ማጠቢያ ምናምን ስለዚህ የደቡብ ኮሪያ ድርጅት ነው ኤልጂ በነገራችን ላይ ድርጅት ነውና እንግዲህ ይሄ ኤሌክትሮኒክስ ድርጅትና ኮይካም እንደዚህ ደግሞ የደቡብ ኮሪያ ድርጅት ነው እሱ ደግሞ የመንግስት ድርጅት ነው የኮሪያ መንግስት ድርጅት ነው የተራድኦ ድርጅት ነው ስለዚህ ኤልጂ እና ኮይካ ሁለቱ በጋራ ሆነው ከ11 አመት በፊት ያቋቋሙት ተቋም ልትጎበኙ መጣችሁ 11 አመት ሙሉ ሳልመጣ ዛሬ መጣ 11 አመት ነገሩ አሁንም አረፈደም አሁን ብዙ ስራዎችን እንሰራለን ስለዚህ ሙሉ በሙሉ የግብረ ሰናይ ተቋም ነው ይሄ ማለት ምንድነው ድጋፍ ለሚያስፈልጋቸው ወጣቶች ስልጠና እንሰጣለን ወጪያቸውን ችለን ከዛ በኋላ ደግሞ ወደ ስራ ማስተማር ላይ የሚሰራ ተቋም ነው አይ ቲንክ ጥሩ ነገር ታያላችሁ በጣም ጥሩ ተስፋ አደርጋለሁ አመሰግናለሁ ስለዚህ ደግሞ ወደስ ገባ ብለን ያው ደስታ ይሄ የኮሌጃችን ሎቢ ነው ስለዚህ አንድ ደግሞ ኢምፖርታንት ሆኖ ሰው ላስተዋውቀን Hi, how are you? Nice to meet you too. ሚስተር ያንግ ይባላሉ ሚስተር ያንግ የዚህ ኮሌጅ የቦርድ ሰብሳቢ ናቸው ኢትዮጵያ ውስጥ ያሉ ደግሞ ኤልጂ ኤሌክትሮኒክስ ዳይሬክተር ናቸው ማለት ነው ስለዚህ ጊዜ እንደመታሳለ ተስፋ አደርጋለሁ መልካም ጊዜ እናመሰግናለን በጣም ኢንትሮዲዩስ እስኪ ስለ ራስህና ስለ ስራ ኃላፊነት ንገረን ሰላም ማይ ኔም So you speak Amharic? Okay. My name is ስማኛ ስሜ ዮሐን ያንግ ይባላል የኤልጂ ኤሌክትሮኒክስ በኢትዮጵያ የቡድን መሪና የኤልጂ ኮይካ ሆፕቲቪቲ ኮሌጅ የቦርድ ሰብሳቢ ነኝ chairman of board of LG How do you see የኢትዮጵያና የኮሪያ ወዳጅነትን እንዴት ታያለህ the relationship between Ethiopia የኛ የኮሪያንና የኢትዮጵያን ግንኙነት ወንድማዊ ነው ከኢትዮጵያን ጋር ዝምድናችንም በደም የታሰረ ነው ኢትዮጵያ በኮሪያ ጦርነት ለኮሪያ ረድታታለች እናም ሁሉም የኮሪያ ህዝብ ይህንን ያውቃል ለዚህም ምስጋና ነው grateful for this Why do you choose ለምን ለዚህ ፕሮጀክት ኢትዮጵያ መረጣችሁ because LG decided እኛ ኮሪያን ኢትዮጵያን አንረሳም ኤልጂም ይህንን ይረዳል ኢትዮጵያን በአስቸጋሪው ጊዜ አብረውን ነበሩ በኋላም ኤልጂ ይህንን ወሰነ ባለውለታችንን ኢትዮጵያን እንዴት ማገዝ እንችላለን እናም የተለያዩ ወጣት ኢትዮጵያውያንን ቴክኖሎጂ እንዲያዳብሩ ማገዝና ማሰልጠን ጀመረ to young students How long you በኢትዮጵያ ምን ያህል ጊዜ ቆይተሃል Ethiopia during በኢትዮጵያ 6 አመት ቆይቻለሁ So when you አሃ በኢትዮጵያ ለ6 አመታት ያክል ማከቆየ ከኢትዮጵያ ምግቦች ውስጥ የትኛውን በጣም ወደድከው I really like injera ከኢትዮጵያ ምግቦች እንጀራ ጥብስ ሽሮ በጣም የምወዳቸው ምግቦች ናቸው Okay. So have you tried the Ethiopian traditional dances? when I see እስክስታቸውን አታየኝም እንዲህ ትንሽ ይከብዳል It's not difficult. You will try. I will try Yeah. Like this. LG established ኤልጂ በኢትዮጵያ መስራት ከጀመረ 10 አመት በላይ ሆኖታል ኤልጂ አራት ዋና ተግባራት ላይ በትኩረት ይሰራል የመጀመሪያው ኤልጂ ኮይካ ሆፕቲቪቲ ኮሌጅ የተለያዩ ስፔሻሊስቶችን በቴክኖሎጂ ማፍራት ላይ ሌላው ለኮሪያ ዘማቾችና ለልጆቻቸው ተገቢውን ድጋፍና ክትትል ማድረግ እንደዚሁ ማገዝ ናቸው Korea war veteran and then their descendants Okay. who main subject These are project the key areas. yes How do you say in Korea? Have a good day.
좋은 하루 되시길 바랍니다. 감사합니다. 아메세크날로. እሺ አመሰግናለሁ። Have a good day. እንደዚህ የግብርና ስራ ላይ የሚሰሩ የከተማ ግብርና ላይ የሚሰሩ ሰዎች ይሄ ምንድነው ትልቁ ነገር የዶሮ እርባታ የምትሰራ ከሆነ ዶሮዎች በነገራችን ላይ በጣም ብዙ ከበሉ የሙቀት ቤታቸውን በጣም ከፍ ካለ አደጋ አለ፣ ይሞታሉ። ስለዚህ ምንድነው መደረግ ያለበት? እዛ ጋር ሰራተኛ መቅጠር አለብህ ይሄን ሞኒተር የሚያደርግ። ስለዚህ ሰራተኛ ለምን ተጨማሪ ወጪ ታወጣለህ? ይሄን ማሽን ትገጥማለህ። ይሄ ማሽን ሰዓት አለችው፣ ሳይንሳዊ በሆነ መልኩ የተጠና ሰዓት። በዛች ሰዓት ላይ ምግብ ይሰጣል፣ በዛች ሰዓት ላይ ሙቀት ይሰጣል፣ በተገኘው የሙቀት ደረጃ ላይ ቅዝቃዜ ይሰጣል፣ ውሃ ይሰጣል ምናምን ነገር። ስለዚህ አንድ 10 ነገሮች አየን። አሁን እዚህ ጋር ብቻ የመማር ትልቁ ትርጉሙ መፍትሄ የችግርን መፍትሄ መፍጠር ነውና ልማር ነው ናይ ዋን ኤ የሚል ተሰጥቶኛል። ይሄ መጀመሪያ ነው መጀመሪያ አሁን ደግሞ አንድ ነገር ምን ላሳይ መሰለህ? ይሄ የኢምፕሎይመንት ዳሽቦርድ ነው። ይሄ ምንድነው ወጣቶቻችን የት እየሰሩ ነው የሚለውን ነገር ከረንት ያሉ ተማሪዎችንም ኢንስፓየር ለማድረግ ለምሳሌ አሁን ብትወስድ እዚህ ጋር ሞሪሸስ ነው ያለው ይሄ ልጅ አሁን ዱባይ ነው የሚገኘው። በዛ በኩልም አለ which is very important for benchmarking። ሌሎችም ተቋማቶች ወጣቶቻቸውን የት እንዳሉ ለማወቅ ትራክ ለማድረግ ይረዳቸዋል። ያው ቦታ ምንድነው? ይሄ አጠቃላይ ትሬኒንግ ሳይታችን ነው። ትሬኒንግ የምንሰጥበት ቦታ ይሄንን ይመስላል። በጣም ኢምፖርታንት ነው። ለምሳሌ እዛች ጋር የምታገኘው የቢ2ቢኤል ሲስኮ አካዳሚ የምትለው የለች? እሱ አሁን ስፔሻል የሆነ ካሪኩለም የምንሰጥበት ነው። በተለይ ደግሞ አሁን ዱባይና እዛ አካባቢ ያሉ የስራ እድሎችን ለማመቻቸት ተጨማሪ ካሪኩለም እንሰጣለን። እሱን የምንሰጥበት ነው። የሲስኮ ኦልሬዲ ፍቃድ ወስደናል። ስለዚህ የሲስኮ ሰርቲፊኬሽን እንሰራለን። ለነዚህ ለወጥ ተግባራት የምንጠቀመው የትሬኒንግ ሩማችን ነው ማለት ነው። አሁን እየሰራን ያለ ነው ምንድነው ወጣቶቻችን ሌላ ሀገር ላይ ቢሄዱ መስራት ይችላሉ በሙያቸው። ሶ ዋይ ናት እዛ ጋር ያለውን ነገር እያጠናን ብቻ ትሬኒንጉን መስጠት ነው። ስለዚህ እስካሁን ድረስ ወደ 42 ወጣቶች የውጭ ዕድል አመቻችተንላቸዋል። በነገራችን ላይ በተሟላ መልኩ የሚፈለገው ፋሲሊቲ ያላቸው ሃይ ስፒድ የሆኑ ማሽኖች ናቸው። ተማሪዎቹ አሁን ስራቸውን እየሰሩ ይገኛሉ ማለት ነው። የኮምፒውተር ኔትወርኪንግ ስራ እንሰራበታለን። ሁለተኛ ደግሞ የግራፊክስ ዲዛይን በነገራችን ላይ በተጨማሪነት እንሰራለን። ተማሪዎቻችን የስራ ዕድል ለማስፋት በመነሳት የፎቶሾፕ፣ የቪዲዮ ኤዲቲንግ እንደዚህ ደግሞ የሞዴሊንግ ስራዎችን በተጨማሪ እንሰጣለን። አሁን የመጣ ነው ደግሞ በጣም ወሳኝ ቦታ ነው። ኤልጂ ሶሻል ካምፓስ ይባላል። ይሄ ምንድነው? በዋናነት ያችን ጽሁፍ አይታታል። ፈጠራ ትላለች። ፈጠራ ለተሻለ ህይወት ትላለች አይደለ? ለተሻለ ህይወት መልካም ነው። ይሄ የኤልጂ ሶሻል ካምፓስ ለዚህ ስራ ተብሎ የተቋቋመ ነው ማለት ነው። ስለዚህ ቅድም ያየናቸው በጣም ብዙ ፕሮጀክቶች የዚህ ክፍል ስራዎች ናቸው ማለት ነው። ስለዚህ እዚህ ተመርተው እዚሁ እኛን ለማሳየት ነው እንጂ የወጡት በጣም ይሄ መስሪያ ቦታቸው ይሄ ነው። ስለዚህ አሁን ትልቁ ነገር ምንድነው? ወጣቶች የፈጠራ ሀሳብ ሲኖራቸው እኛ ጋር ይዘው መምጣት ነው። ደህና የምናደርገው ነገር ምንድነው? ለዛ የፈጠራ ሀሳብ አድቫይዝ የሚያደርግ ሰው እንመድባለን። የተሻለ ሆኖ የተገኘ ከሆነ ደግሞ ምንድነው የቴክኒካል ቲም አለ። ያ ቴክኒካል ቲም እኛ ጋር ብቻ ሳይሆን ከሌሎች ዩኒቨርሲቲዎች ውስጥ ያሉ ሰዎች የሚመጡና ኢቫሉዌት ያደርጋሉ። ኢቫሉዌት ተደርጎ ካለፈ ለዛ ፕሮጀክት እስከ ፕሮቶታይፕ ሌቭል ያለውን ሙሉ ወጪያቸውን ችለን እኛ እናሰራለን። እኛው አሁን እየተካሄደ ያለው ስልጠና የአስተማሪዎች ስልጠና ነው። ስለዚህ የአዲስ አበባ ስራና ክህሎት ቢሮ ለተለያዩ ኮሌጅ አስተማሪዎች ስልጠና እንድንሰጥልን ጠይቆናል። በሰጠን መሰረት አሁን የ21 ቀን ስልጠና አዘጋጅተን እየሰጠን ነው ማለት ነው። ስለዚህ ይሄኛው ትሬኒንግ ሩም ኦፍ ኮርስ የቴሌቪዥን ስልጠና የምንሰጥበት ነው። አሁን ላይ እየሰጠን ያለ ነው የፍሪጅ ጥገና እየሰጠን ነው የምንገኘው ማለት ነው። እኛ ተማሪዎች የሰሩት አንድ ፕሮዳክት ነው። ፕሮዳክቱ ምንድነው? የኤልኢዲ ቲቪን
የማስተማሪያ ሞጁል ነው። አሁን ለምሳሌ ኤረሮች በሚኖሩበት ሰዓት፣ ችግሮች በሚኖሩበት ሰዓት እንዴት አድርገን ዲያጎናይዝ ማድረግ እንችላለን የሚለውን ነገር የምንሰራበት ነው ማለት ነው። የዚህ ትልቁ ሞቲቭ ምንድነው? እኛ ለዚህ ስልጠና የሚያስፈልጉ እቃዎችን ከውጭ ለማስገባት ጥረት አድርገን ነበር፣ በጣም ውድ። ስለዚህ ያሰብነው ነገር ምንድነው? ዋይናት የራሳችን የትሬኒንግ ሞጁሎችን ፕሮዲስ አናደርግም የሚል ነገር ተነሳና ይሄ አንድ ሰራን። እዚህ ጋር የምናየው ይሄኛው ደግሞ የፍሪጅ ማስተማሪያ ሞጁል ነው። ይሄን በነገራችን ላይ እኛው ተቋም ውስጥ የተሰራ ፕሮዳክት ነው ማለት ነው። ለእያንዳንዱ ለምንጠቀምባቸው የትሬኒንግ ማቴሪያሎች የየራሳቸው የሆነ የትሬኒንግ ሞጁሎችን ሰርተንላቸዋል። በነገራችን ላይ ለተማሪዎች ብቻ ሳይሆን አዲስ አበባ ላይ ይህን ስልጠና የሚፈልጉ ብዙ ሰዎች አሉ። ሁሉንም ማድረስ ስላልቻልን ያደረግነው ምንድነው? አሁን 33 እያሰለጠንን ነው። 33ቱን ደግሞ እንበትንና ሌሎች ጋር እንዲደርሱ ደግሞ እናደርጋለን። ከዛ በኋላ እኛ ጋር ያሉትን የሞኒተሪንግ ስራዎችን እየሰራን ለ104ቱም ለመድረስ ነው እየተንቀሳቀስን ያለ ነው። ይሄ የምንሰጠው ስልጠና ሙሉ በሙሉ የፍሪ ሰርቪስ ነው፣ የኮሚኒቲ ሰርቪስ ነው እየሰጠን ያለ ነው። የሞባይል ጥገና ማስተማሪያ ክፍል ነው። የኛ የተነሳንበት ሚሽን በጣም ኢንጌጂንግ ነው። ያ ምንድነው? የተሻለ ስልጠና መስጠት፣ በዛ በተሻለ ስልጠና ደግሞ የወጣቶችን የኢኮኖሚ ሁኔታ ማሻሻል ነው የሚለው። ስለዚህ ያን ነገር ለማሳካት ያሉንን ቤስት የሆኑ መንገዶች ሁሉ እንጠቀማለን ማለት ነው። ስለዚህ ስልጠናዎችን ከሚያስፈልጉ ነገሮች ውስጥ አንዱ ካሪኩለም ነው። ካሪኩለማችን ሪቪው አድርገናል እኛ በምንፈልገው መንገድ። ከዛ ውጭ ደግሞ ምንድነው ስልጠናዎች ላይ አስተማሪዎች ውስጣኝ ናቸው። ስለዚህ የምናደርገው ነገር ምንድነው? የአስተማሪዎች ስልጠና እናዘጋጃለን። ለራሳችን እንዴት እናዘጋጃለን መሰለ? ዱባይ ውስጥ አንድ አካዳሚ አለ፣ የኤልጂ አካዳሚ ነው። ያ አካዳሚ ምንድነው? የፕሮዳክቶች ስልጠና ነው የሚሰጠው። ስለዚህ ከነሱ ጋር ኦልሬዲ ኤምኦዩ ተፈራረምንና እዛ ያሉትን የኤልጂ ማስተር ቴክኒሻኖች በአመት አንድ ጊዜ እንዲመጡ እናደርጋቸዋለን። ስልጠና እየሰጣን ነው። በየአመቱ ነው። አንድ ይሄ ነው። ሁለተኛ ደግሞ በየአመቱ 3 አሰልጣኞች መምህራኖች ወደዛ እንልካለን ለስልጠና። እዛ ይሄዱና ደግሞ ተጨማሪ ስልጠና ይወስዳሉ። በነገራችን ላይ ይሄ ለአስተማሪዎች ብቻ ሳይሆን ለተማሪዎችም እንሰጣለን። ከመግቢያ ጀምሮ ጓጉቼለት የነበረው የኮሪያ ክላስ ደረስኩ ማለት ነው። መጽሐፌን ይዤ መጥቻለሁ። ቢያንስ ዛሬ በቃ ሰላምታን ምናምን ነገር ትጨርሳለህ። ስለዚህ ከሙያ ውጪ ቋንቋ የሚማሩበት ቦታ ነኝ ማለት ነው። አዎ። ምክንያቱም አሁን የስራ እድሉን ኮሪያ ውስጥ ማስፋት እንፈልጋለን። ስለዚህ እነሱ ጋር እንገባለን ማለት ነው። 뭐예요? 저는 메론이에요. 안녕하세요. 이름이 뭐예요? 네, 학생이에요. ጥያቄ 질문 있어요? ምን? ጥያቄ 아나세요. 안녕하세요. 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 구베스. ሰላም ኑሐሚን ደነቀ እባላለሁ። የዚህ ፕሮጀክት አድሚን ሄድ ነኝ። ያው እስካሁን ድረስ እንዳያችሁት ኮሌጃችን ከሌላ ኮሌጆች የሚለየው ነገር ሙሉ የትምህርት ወጪ ብቻ ሳይሆን የትራንስፖርት እንዲሁም ሙሉ የምገባ ወጪዎችን ሸፍነን ነው እዚህ የምንመግባቸው። ስለዚህ አሁን የምሳ ሰዓታቸው ከእንትን እንደምታዩት የምሳ ሰዓታቸው ከሰኞ እስከ ዓርብ ነው እዚህ የሚሆኑት። ምሳ ወጫቸው ሙሉ በሙሉ እዚህ የተሸፈነ ነው። እንግዲህ እስካሁን በትምህርት ቤቱ ዞር እያለን ጥሩ ቆይታን ያደረግነው። አሁን እዚህ ትምህርት ቤት የተማረ ግን አንድ ትልቅ ነገር ደግሞ ያገኘ ተማሪ አለ።
ራስን በደንብ አድርገህ አስታውቀን እስኪ። እሺ ስሜ አዱንያ ዘውዴ ይባላል። የ2017 የኤልጂ ኮይካ ሆፕ ቲቪቲ ኮሌጅ ተመራቂ ተማሪ ነኝ። በጣም ጥሩ። እንዴት ነበር የትምህርት ቤት ቆይታ? እዚህ የነበረ ቆይታ አሪፍ ነበር በጣም። ከቱም የተለያየ ስኪሎች አግኝተናል። እኔ በአይቲ ዲፓርትመንት ነበር የምማረው። ሰው በተማርኩበት ዲፓርትመንት ለስራ የሚያበቃኝ እና ተወዳዳሪ ሊያደርግ የሚችል የተለያዩ ሙያዎችን አግኝቼበታል። በህይወት ላይ ምን አይነት ተጽዕኖ አንጥቷል የዚህኛው ትምህርት? ኦኬ የዚህ ኮሌጅ ትምህርት በህይወት ላይ ያመጣው ተጽዕኖ ቢኖር አንደኛ የስራ እድሉ ማግኘት ራሱ ትልቅ ነገር ነው። ስለዚህ ተመረቄ ስራ አልፈልግም፣ ምክንያቱም ያገኘሁት እድል ኢንተርናሽናል የሆነ የስራ እድል ነው። እሱም መጠቀም በቻል አንድ የህይወት ተጽዕኖ ነው። ሁለተኛ ነገር ደግሞ በነፃ ያለ ክፍያ የተለያዩ ሙያዎችን ተመረጥቻለሁ ከዚህ ግቢ፣ ዲሲፕሊን ዋይዝም ኮንፊደንስ ዋይዝም። በጣም ጥሩ። ስለዚህ አሁን ቀጣይ እንግዲህ ከሀገር ውጭ በዚሁ ቢሮ በተመቻቸለ የስራ እድል ነው የምትሄደውና ወዴት ሀገር ነው የምትሄደው? ምን አይነት ዝግጅቶች እያደረግክ ነው? የሚሄደው ሀገር ወደ ዱባይ ነው። የኤልጂ ካምፓኒ የሚገኝበት እዛ ነው የተቀጠርኩት። ያው ዝግጅቱ እንግዲህ ጥሩ ነው፣ ሙቀቱን ለመቀበል ወደዛ ደርሰን። ስለዚህ ዞር ዞር እያልክ እየለመድከው ነው ማለት ነው። አሁን በአንተ እድሜ ላሉ ትምህርት መማር ለሚፈልጉ ሰዎች በመጨረሻ ማለት የምትፈልገው ነገር ካለ እድሉ ልስጥ። ማለት የምፈልገው ነገር ቢኖር የዚህ ኮሌጅን እድል መጥተው ቢጠቀሙ እላለሁ። ምክንያቱም እኔም በአጋጣሚ ነው የመጣሁት። ስለዚህ ይሄ እድል ቢጠቀሙና ራሳቸውን ቢለውጡ እንዲሁም የውጭ ሀገር የስራ እድል ቢያገኙ ለራሳቸውም ለቤተሰባቸውም ለሀገራቸውም ይጠቅማሉ ብዬ አስባለሁ። እንግዲህ በስተመጨረሻ ወደ ቢሮ መጥተናል። ጥሩ ጊዜ እንዳሳለፍ ተስፋ አደርጋለሁኝ። በጣም እንግዲህ አንዳንድ ነገሮችን ደግሞ እዚህ ቡና እየጠጣን እናወራለን ማለት ነው። በጣም አሪፍ። እንዴት ነበር ታዲያ ውሎ? ጥሩ ቀን ነው ያሳለፍኩትኝ። አዳዲስ ነገሮችን ሞክሬያለሁ። ቤዝቦል ሞክሬ አላውቅም፣ ዛሬ ሞክሬያለሁ። ከዛ ውጪ የኮሪያን ቋንቋ ለመማር ሞክሬያለሁ እና የመማሪያ ክፍሎችን አይቻለሁ። በጣም ደስ የሚል ነገር፣ አሪፍ ነገር ያየሁበት። ተማሪዎች እዚህ መጥተው መማር ቢፈልጉ ምንድነው ማድረግ ያለባቸው? ተቋሙ የግብረሰናይ ተቋም እንደመሆኑ መጠን ማለት ነው እንግዲህ ሙሉ በሙሉ ይሄንን ፕሮጀክት የገንዘብ ድጋፍ የሚያደርገው የኤልጂ ኤሌክትሮኒክስ ታንኪዩ። ስለዚህ የኤልጂ ኤሌክትሮኒክስ አለ፣ ከዛ ሲቀጥል ደግሞ ኮይካ አለ። ሁለቱም የደቡብ ኮሪያ ድርጅቶች ናቸው። ሲቀጥል ደግሞ ወርልድ ቱጌዘር የሚባል ኢንተርናሽናል ኤንጂኦ አለ በነገራችን ላይ። ስለዚህ ወርልድ ቱጌዘር የሚባለው ኤንጂኦ ወደ 8 ሀገሮች ላይ ይሰራል፣ የተለያዩ ሀገሮች ላይ። ኢትዮጵያ ውስጥ ደግሞ እንደዚሁ ይሰራል። ኢትዮጵያ ውስጥ 4 ፕሮጀክቶችን ነው በነገራችን ላይ የሚያንቀሳቅሰው። ይሄ ፕሮጀክት አንዱ የወርልድ ቱጌዘር ፕሮጀክት ነው ማለት ነው። ስለዚህ እዚህ ፕሮጀክት ላይ የምናደርገው ነገር ምንድነው? 12ኛ ክፍል ያጠናቀቁ በተለያየ ጊዜ ሊሆን ይችላል። በተለያየ ጊዜ 12ኛ ክፍል ያጠናቀቁ ወጣቶችን መንግስት የሚያስቀምጠው የቴክኒካል ስኩል መግቢያ ከት ፖይንት አለ። ያን እስካሟሉ ድረስ እንቀበላለን። ከተቀበልን በኋላ ደግሞ የመግቢያ ፈተና አለን የራሳችን። ያን የመግቢያ ፈተና ይፈተናሉ። ካለፉ ይሄንን የነጻ አገልግሎት ያገኛሉ ማለት ነው። ስለዚህ እኛ ጋር ወጣቶች እስከሚቀጥለው አርብ ድረስ መጥተው ማመልከት ይችላሉ። በአካል ማመልከት ይችላሉ፣ ኦንላይን ማመልከትም ይችላሉ። የኦንላይን አድሬሳችን ደግሞ ፌስቡክ ፔጃችን ላይ አለ። ስለዚህ የፌስቡክ ፔጃችን ላይ ገብተው የኦንላይን ሊንኩን ቢያገኙት እዛው ኦንላይን መመዝገብ ይችላሉ።